ሰኔና ሰኞ ሲገጥም ጥሩ አይደለም የሚለውን አባባል በተለምዶ ይነገራል። ለምን ለሚለው ምላሽ ግን አላገኘሁም። ሰኔና ሰኞ ገጠመ ለመጥፎ አባባል ብቻ ነው የሚባለው። አንዳንዴ ሰኔና ሰኞ ገጥሞ ነገሩ ተሳክቶ እየተባለም ይነገራል። የኢትዮጵያ ሰኔ አንድና ሰኞ ዘንድሮ ገጥሟል። ሰኔና ሰኞ የሚባለው ነገር እንዴት ነው ብዬ ትንሽ ወደ ኋላ ለመፈተሽ ሞከርኩ። ውጤቱ የሚገርም ሆኖ አግኝቼዋለሁ። ከአጋጣሚዎቹ ለመረዳት የቻልኩት ግን ወደ ኋላ ታሪካችን ስንመለከት ሰኔ ሰኞ የገጠሙባቸው ዓመቶች አንዳንዶቹ ፈተና የመጣባቸው ቢሆኑም ሌሎቹ ደግሞ መልካም ጊዜዎች ነበሩ። የሰኔና ሰኞ መግጠም ለምን ብዙ ይወራል ብዬ አንድ ወዳጄ ጋር ደውዬ ስጠይቅ ያለኝ ነገሩ አፈ ታሪክ ነው። ግን አንድ ጊዜ አንድ ሰው ሲያወራ የሰማሁትና የማስታውሰው ጉዳይ በኢትዮጵያ መኪና እንደ እንግሊዞች በግራ መስመር ብቻ ይነዳ ነበር። በኋላ በአሜሪካኖቹ አነዳድ በቀኝ በኩል እንዲሆን ተብሎ ሲታወጅ ዓመቱ ሰኔ አንድና ሰኞ የገጠመበት ነበር። በጊዜው አዋጁን እየረሳ የተጋጨ ብዙ ሰው ነበር። በዚህ ሳቢያ ሰኔ ሰኞ ይባላል፣ በዚህ ሳቢያ ሰኔ ሰኞ ይባላል ሲሉ ሰምቻለሁ አለኝ። ለማንኛውም የሰኔና ሰኞ ገጠመኝ የሚገርም ነው። በተወሰነ መንገድ እንመልከተው። የአድዋ ዘመቻ በ1888 ዓ.ም ሲደረግ ሰኔና ሰኞ ገጥሞ ነበር። ይህ ዘመቻ ብዙ ፈተና ቢኖርበትም ድሉ ግን እስካሁን ለጥቁር ሕዝቦች በሙሉ እንዳንጸባረቀ ነው። ሰኔና ሰኞ የገጠሙበት 1906 ዓ.ም ዳግማዊ ምኒልክ ያረፉበትና ልጅ ኢያሱ ወደ ንግሥና የመጡበት ነበር። ይህ ዓመት እንደ አውሮፓውያን አቆጣጠር 1914 ሲሆን የመጀመሪያው ዓለም ጦርነት የተጀመረበት ዓመትም ነው። ሰኔ እና ሰኞ የገጠሙበት ጥቅምት 23 1923 ዓ.ም አፄ ኃይለ ሥላሴ ከራስ ተፈሪነት ወደ ንጉሥ ነገሥት ኢትዮጵያ ተብለው በአዲስ አበባ ደብረገነት ቅዱስ ጊዮርጊስ ቤተ ክርስቲያን ሥርዓተ ንግሥ የፈጸሙበት ዓመት ነው። በ1928 ዓ.ም ወይም እንደ አውሮፓውያን አቆጣጠር በ1935 ዓ.ም በኢትዮጵያም በፈረንጆችም እንዲሁ ሰኔና ሰኞ በኢትዮጵያ ገጥሞ ነበር። በዛን ዓመት ዓለምም ሆነ ኢትዮጵያ የገጠማቸው አሳዛኝ ጉዳይ ነበር። በኢትዮጵያ የፋሺስት ጣሊያን ኢትዮጵያን የወረረበት ዓመት ነበር። በዓለም ላይም ጀርመን የአንደኛውን ዓለም ጦርነት ማብቂያ ላይ የፈረመችውና ጀርመን ራሷን እንድታስታጥቅ የሚለው የቨርሳይለስ ትሪቲ የሚባለውን ያፈረሰችበት ዓመት ነበር። ይህንን ውል በማፍረስም ሂትለር ጀርመንን መልሶ በማስታጠቅ የሁለተኛው ዓለም ጦርነት በዓለም ላይ ለማወጅ በሩን የከፈተለት ቁልፍ ተግባር ሆነ። በ1973 ዓ.ም ደርግ ከወታደራዊ ስሙ ወደ ድርጅት ማለትም በ1972 ዓ.ም ወታደሮቹን በሙሉ በኢትዮጵያ ሰራተኞች ፓርቲ አደራጅ ኮሚሽን ወይም ኢሰፓኮ ብሎ በ1972 ዓ.ም መስርቶ ራሱን ያደላደለበት ጊዜ ነበር። በተመሳሳይ ኢህአዴግ ወይም ህወሓት በ1984 ዓ.ም ራሱን ከሽምቅ ተዋጊነት ባንዴ የሽግግር መንግስት በሚል ራሱን ወደ ስልጣን ያመጣበት ዓመት ነበር። ሁለቱም 1973 ዓ.ም እና 1984 ዓ.ም የዋሉት ሰኔዎች ሰኔ አንድ የዋሉት ሰኞ ቀን ነበር። የአቶ ኢሳያስና የአቶ መለስ ግጭት የተጀመረው ሰኔና ሰኞ በገጠሙበት በ1990 ዓ.ም አቶ ኢሳያስ ባድመን ሲወሩ ነበር። ሰኔና ሰኞ የገጠሙበት የኮሮና ወረርሽኝ በ2012 ዓ.ም ወይም 2020 ዓ.ም እንደ አውሮፓ አቆጣጠር በፈረንጆችም ሆነ በኢትዮጵያ አቆጣጠር ሰኔ አንድና ሰኞ ገጥሟል። መላው ዓለም በኮሮና ወረርሽኝ የታመሰችበት ዓመትም ነው። ከዚህ በተጨማሪ የሚከተሉት ዓመታት ሰኔና ሰኞ የገጠሙባቸው ናቸው። 1900 ዓ.ም 1934 1951 1956 1962 እና 1979 ዓ.ም ይጠቀሳሉ። ለማጠቃለል በዓለማችን እንዲህ አይነት አጋጣሚዎች ይከሰታሉ። ከላይ ካሉ ዓመታት ብቻ ብንመለከት ሁሉም መጥፎ ቀኖች አይደሉም። መጥፎ የምናደርጋቸው እኛና የኛ አካሄድ ነው።
ለምሳሌ የአድዋ ጦርነት ላይ ከንጉሱ ጀምሮ ህዝቡ ዝግጅት አድርጎ ከአምላኩ ታርቆ ባይነሳ እስካሁን በባርነት ውስጥ የገባን ህዝቦች በሆን ነበር። ጥሩ ቀኖች እንዳሉ ሁሉ ክፉ ቀኖች አሉ። ይህ የምናውቀው ነው። ሁሉንም ጥሩ ለማድረግ ግን የኛው ውሳኔ ነው። ይኸውም መስራት የሚገባንን በመስራት ስንሰራ ደግሞ በትዕቢት ሳይሆን እግዚአብሔር ክፉን ቀኖች እርሱ ባወቀ እንዲያሳልፍ በመጸለይ ነው። አድዋ ለዚህ አስተማሪ ነው። ጦርነት መጣ ብለው አባቶቻችን በመተከዝ ጊዜያቸውን አላጠፉም። እግዚአብሔር እንዳደረገ ያድርገው ብለውም የጣሊያንን ወረራ ተቀምጠው አልተመለከቱም። የራሳቸውን ድርሻ ለመወጣት ተነሱ። እግዚአብሔር ደግሞ የእርሱን ሥራ እንዲሠራ ታቦተ ሕጉን ይዘው ቄሱ ከመቅደስ ሸሁ ከመስጊድ ተጠራርተው ከሰራዊቱ ጋር ዘምተው ለሞቱትም ሆነ በሕይወት ላሉት አብረው ጸለዩ። ስለሆነም የቀን መጥፎ የለውም። ቀኑን መጥፎም በጎም የምናደርገው እኛው ነን። ይኸውም በሁለት ነገሮች ነው። አንድ የሚመጣውን ፈተና ለመጋፈጥ በህብረት ባለመስራትና ሁለት ደግሞ ወደ እግዚአብሔር ባለመጸለይ ነው። መልካም ሰኔና ሰኞ። ጌታቸው በቀለ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው